አርስተ ዜና ጀግኖች ሰማዕታት ያጎናጸፉን ድሎች በመያዝ ያልተቋጩ የትግራይ ህዝብ መሰረታዊ ጥያቄዎችን በመመለስ ዓላማቸው ከግብ ማድረስ ይገባል ሲሉ የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ገለጹ። የሰማዕታት አደራ ተግባራዊ የሚሆነው የትግራይ ሉዓላዊነት ግዛት ተከብሮም ተፈናቃዮች ወደ ቀያቸው ሲመለሱና ልማት ሲረጋገጥ ነው ሲሉ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። አበይት ዜናዎቻችን ናቸው። ሰላም ጤና ይስጥልን ውድ ተመልካቾች፣ ከትግራይ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ፍርቱና ገብሩ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን ዜናዎችን እንመራለን። እንድትከታተሉን እንጋብዛለን። ወደ ቀዳሚ አበይት ዜና አልፋለሁ። ጀግኖች ሰማዕታት ወደ ህይወታቸው ከፍለው ያጎናጸፉን ዘርፈ ብዙ ድሎች በመያዝ ያልተቋጩ ስራዎችና የትግራይ ህዝብ መሰረታዊ ጥያቄዎች በመመለስ ዓላማቸውን ከግብ ማድረስ ይገባል ሲሉ የትግራይ መንግስት ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ገለጹ። የዘንድሮ 38ኛው የትግራይ ሰማዕታት ቀን በመቀለ ከተማ ሐወልቲ ሰማዕታት ቅጥር ግቢ የአበባ ጉንጉን የተቀመጠ ሲሆን መርሃ ግብሩ ላይ የተገኙት ዶክተር ደብረጽዮን ለህዝቦች ሰላምና ህልውና መስዋዕትነትን የከፈሉ ውድ ልጆችን አደራ በመያዝ የትግራይ መንግስት ሰላማዊና ፖለቲካዊ ትግሉን እንደሚያጠናክርም ገልጸዋል። ማዛ መኮንን አዘጋጅቷለች። 38ኛው የሰማዕታት ቀን የሰማዕታት አደራ ህልውናችንና ሉዓላዊነታችን ለማረጋገጥ በሚል መሪ ቃል በዛሬው ዕለት ተከብሯል። በመቀለ ከተማ ሐወልቲ ሰማዕታት ቅጥር ግቢ የተዘከረው የሰማዕታት ቀን ከፍተኛ የመንግስት አመራሮች፣ የስራ ኃላፊዎች፣ የሰማዕታት ቤተሰቦች፣ ነባር ታጋዮችና የመቀለ ከተማ ነዋሪዎችም ተገኝተዋል። በነበረው መርሃ ግብርም ለሰማዕታት የአበባ ጉንጉን ማስቀመጥ መርሃ ግብርም ተከናውኗል። በዕለቱ ተገኝተው ንግግር ያደረጉት የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረሚካኤል ጀግኖች ሰማዕታት በከፈሉልን የህይወት መስዋዕትነት በዚህ መድረክ ለመቆም በቅተናል በማለት ጀግኖች ሰማዕታት ያጎናጸፉንን ድል በመያዝም ያልተቋጩ ስራዎችን ማከናወን ይገባልም ብለዋል። ወአት ኩልሽ አምሳናየም ሳላሱ ወአትና ህልዋቱን ኮይና ሰማዕታት ሁሌም ከኛ ጋር ናቸው። ሰማዕታት በከፈሉን ውድ ዋጋም እዚህ ልንገኝ ችለናል። በሰማዕታት ማንነት ተከብሮ እንድንንቀሳቀስ አስችለውናል። የዘንድሮ ቀን ስናከብረው ሰማዕታት የፈጸሙት ታሪክና ጀግንነት ልዩ መሆኑና ለኛ ሲባል የተፈጸሙ ዋጋዎች ሁሉም ለህዝባዊ ዓላማ የተከፈሉ መሆናቸው መገንዘብ ይገባል። ስለሆነ በዚህ ለሰማዕታት በመዘከር የከፈሉትን ዋጋና ድልም ተጠቅመን አደራቸውን በመጠበቅ ያልተቋጩ ስራዎች መስራት ይገባናል። ጀግኖች የህዝብ ልጆች የከፈሉት ዋጋ ለህዝቦች ያጎናጸፈው ሰላም፣ ዲሞክራሲና ህገ መንግስታዊ ስርዓት በኢትዮጵያ መንግስት አማካኝነት ባለፉት ዓመታት ተንዶ የትግራይ ህዝብ ለከፋ ችግርና መከራ ዳርጎታል ያሉት ዶክተር ደብረጽዮን ይህንን እንዲያበቃ ለማድረግ የተደረሰው የፕሪቶሪያው ስምምነትም ፈርሶ አሁን ላይ የትግራይ ህዝብ በከባድ መከራ ውስጥ እንዲገባ ተደርጓልም ይላሉ። ጉዕዞ ሰላም፣ ጉዕዞ ልምዓት፣ ጉዕዞ ዲሞክራሲ መጨረሻው ለትግራይ ዘጥፍእ የልማት ሰላምና ዲሞክራሲ ጉዞ ባለፉት 6 ዓመታት ተደናቅፎም በትግራይ ህዝብ ላይ ጭፍጨፋ ተፈጽሞብን ሌላ ችግር ውስጥ ገብተን እንገኛለን። የትግራይ ህዝብ ከገጸ ምድር ለማጥፋት የተፈጸመው ጄኖሳይድ በመመከት ትልቅ ታሪክ ተሰርቷል። በዚህ ታሪካዊ ገድልም የሁለት ምዕራፍ ጀግኖች ተደጋግፎም የሚደነቅ ታሪክ በደማቸው ጽፈዋል። በመስዋዕትነታቸውም የፕሪቶሪያው ስምምነት ተፈርሞ ወደ ሰላማዊ ትግል እንዲሸጋገሩም አድርገውናል። የትግራይ ህዝብ አሁን ላይ በሁለንተናዊ ቀውስ ውስጥ ገብቶ ይገኛል ያሉት ዶክተር ደብረጽዮን ከዚህ መከራ እንዳይወጣ አሁን የኢትዮጵያ መንግስት በከፍተኛ ሁኔታ እየተንቀሳቀሰ ይገኛልም ብለዋል። ፕሪቶሪያ ዝተወሰነ ነገር መጀመሪያታት ዘርኤኳ እንትኾነ መእሰሪኡ ህዝብና ኣብ ትሕቲ ወረርቲ ዘጽንሕ
የፕሪቶሪያው ስምምነት የተወሰኑ እርምጃዎች አሳይቶ ነበር። ሆኖም ግን ህዝባችን በወራሪዎች ስር እንዲቆይ ተፈናቃይና የተሰደዱ ወገኖች ወደ ቦታቸው ያልተመለሱበት የመልሶ ግንባታ ስራዎች ያልተሰሩበት ያሉ ችግሮች በሰላማዊ መንገድና ፖለቲካዊ ድርድር የመፍታት እንቅስቃሴ የማይታይበት በመጨረሻም የፈረሙን ስምምነት አፍርሶ የኢትዮጵያ መንግስት ትግራይን ወደ ከበባ ውስጥ ያስገባበት ሁኔታ ላይ እንገኛለን። በኢኮኖሚ ዘግቶም በሰራዊት ከቦን ወደ ሌላ ዙር ጦርነት ለመግባት በዝግጅት ላይ እንዳለ እናውቃለን። ሰማዕታት ታሪክ ሰርተው ትልቅ አደራን አስቀምጠው አልፈዋል ያሉት ዶክተር ደብረጽዮን ገብረ ሚካኤል ለህዝቦች ሰላምና ህልውና መስዋዕትነት የከፈሉ ውድ ልጆች አደራን በማጽናት የትግራይ ህዝብ ጥያቄዎችን ለመመለስ የትግራይ መንግስት ሰላማዊና ፖለቲካዊ ትግሎችን አጠናክሮ እንደሚቀጥልም ገልጸዋል። እዞም ጀጋኑ ብዙሕ ታሪክ ሰሪሖም ምንተና አናይሎም ሓሊፎም ጀግኖች ሰማዕታት ታሪክ ሰርተው አልፈዋል። ግን ደግሞ ያልተሟሉ ስራዎች ትተውልን ሂደዋል። በዚህ ወቅት አንድነታችን አጥብቀን እንደ ህዝብ ጋራ በመቆም የተቸገረው ህዝባችን ለማገዝ ከዛ አልፎም ለመውረድ እየተዘጋጀ ያለውን ኃይልም ነገሮች በሰላማዊና በውይይት እንዲፈታ የሚያስችለን ትግል የምናደርግበት የዲፕሎማሲ ስራዎች የምንሰራበት ሊሆን ይገባል። በተያያዘ ዜናም በሐወልት ሰማዕታት ቅጥር ግቢ በተከናወነው 38ኛው የትግራይ ሰማዕታት መታሰቢያ ዝግጅት ላይ የተገኙት የትግራይ አርበኞች ኮሚሽን ኮሚሽነር ናስር መምሑር የሰማዕታት አደራ በማጽናት ዓላማቸው ከግብ ለማድረስና የተውልንን አደራ ዕለታዊ ስራችን መሆኑ በመገንዘብ አደራቸውን መፈጸም ይገባል ብለዋል። ማዛ መኮንን በመቀለ ከተማ ሐወልቲ ሰማዕታት የተዘከረው የዘንድሮ 38ኛ የሰማዕታት ቀን ምክንያት በማድረግ በቦታው ተገኝተው ንግግር ያደረጉት የትግራይ አርበኞች ኮሚሽን ኮሚሽነር ናስር መምሑር የሰማዕታት ቀን ስንዘክር የሰማዕታት አደራ በማጽናት ዓላማቸው ከግብ ማድረስ ሊሆን እንደሚገባ ገልጿል። መዓልቲ ስዋዕትና እንትንዝክር ገና ኣብ ዓወት ዘይወጽሑ ዕላማታት በብመዋዕሉ ዘካየድናዮም ፍትሐውን ህዝባውን ቃልሲ ቃልስታት የሰማዕታት ቀን ስንዘክር ገና ከግብ ያላደረስናቸው ዓላማዎች በየዘመኑ ያካሄድናቸው ፍትሐዊና ህዝባዊ ትግል ከግባቸው ለማድረስ እንደ ህዝብ የገባነው ቃል የምናድስበት መሆን አለበት። በሌላ በኩል የሰማዕታት ቤተሰቦችና አርበኞች ያላቸው የማህበራዊ ኢኮኖሚ ችግር ለማቃለል ከጎናቸው መሆናችን የምናረጋግጥበት መሆን ይገባል። ሰማዕታት በፈጸሙት ታሪካዊ ጀግንነት በአመት ብቻ ሳይሆን በየዕለቱ ልንዘክራቸው ይገባል ያሉት ኮሚሽነር ናስር መምሑር የተውልንን አደራ ዕለታዊ ስራችን መሆኑ በመገንዘብ አደራቸውን መፈጸም ይገባልም ብለዋል። ስዋዕትና ንዝክሮም ኣብ ዓመት ሓደ ግዜ መዓልቲ ሰማዕቶቻችን የምንዘክራቸው በአመት አንድ ጊዜ ቆጥረን ሳይሆን የተዋደቁለትን ዓላማ ከግብ እንዲደርስ የዕለት ተዕለት ስራችን እንዲሆን ቆራጥነታቸውና ሰብዕናቸው የህይወት መርሆቻችን አድርገን ልንወስደው ይገባል። የሰማዕታት አደራ ተግባራዊ የሚሆነው የትግራይ ሉዓላዊነት ግዛት ተከብሮም ተፈናቃይ ወገኖች ወደ ቀያቸው ሲመለሱና የልማት ሲረጋገጥ ነው ሲሉ የትግራይ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ገለጹ። ፕሬዝዳንቱ ይህንን የገለጹት 38ኛውን የሰማዕታት መታሰቢያ ምክንያት በማድረግ በመቀለ ከተማ በተለያዩ ክፍለ ከተማዎች የትምህርት፣ ጤና እንዲሁም የመንገድ መሰረተ ልማቶች ባስመረቁበት ጉብኝት ባደረጉት ወቅት ነው። ፍሬት ወልደመድን ተጨማሪ አላት። የሰማዕታት አደራን ለመፈጸም ህልውናችንና ሉዓላዊነታችን ማስጠበቅ በሚል መሪ ሀሳብ እየተከበረ የሚገኘው 38ኛው የትግራይ ሰማዕታት ቀን ምክንያት በማድረግ በመቀለ ከተማ በተለያዩ ክፍለ ከተሞች በአስተዳደሩ ውስጥ አቅም ያስገነባቸው 11 የትምህርት ተቋማት፣ 2 መካከለኛ ሆስፒታሎችና 2 የአስተዳደር ቢሮዎች እንዲሁም የውሃ ተፋሰሶች፣ የአስፋልት መንገዶች፣ የመንግስት የስራ ኃላፊዎችና የህወሓት ጽህፈት ቤት አመራሮችን ጨምሮ የክልሉ ከፍተኛ አመራሮች በተገኙበት ተዘዋውረው ምልከታ ያደረጉ ሲሆን ግንባታቸው የተጠናቀቁትን ደግሞ በዛሬው ዕለት አስመርቀዋል። በምረቃ ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የመቀለ ከተማ ምክትል ከንቲባ አቶ ኃይላይ አረጋዊ ሰማዕታት የተሰውለት ዓላማ ለማሳካት ግንባታቸው ተጠናቆ ዛሬ ለምረቃ በቅተው ያሉት የመሰረተ ልማቶች በውስጥ አቅም የተገነቡ ናቸው በማለት ይህም በችግር ላይ ሆነ መንግስት ከህዝቡ ጋር በመቀናጀት ማሳካት እንደሚቻል ማሳያ ነው ሲሉም ተናግረዋል። ስለዚኾነ አካል ናይቲ ወፍሪ ለሙዕደትና ሰማዕታት የሰጡን ከባድ አደራ አለብን። ስለሆነም የዚህ አንድ አካል የሆነውን በርካታ የመሰረተ ልማቶችን ገንብተን ዛሬ ለምርቃትና ጉብኝት ለማድረግ በቅተናል። ይህ ስንል ግን መንግስት በቂ በጀትና ሀብት ኑሮት አይደለም። ነገር ግን ህዝብ ከመንግስት ጋር ከተባበረ ትልቅ ስራን እንደሚሰራ ማሳያ ነው። ስለዚህ ከዚህ ውጭም ትልቅ ስራዎችን ይጠብቁናል። የትግራይ ግዛታዊ መሬት አልተመለሰም። ተፈናቃዮች በየኬንዳው አስከፊ ህይወትን ነው እያሳለፉ የሚገኙት። ስለዚህ ይህንን
የማስፈጸም ትልቅ ኃላፊነት አለብን። በምረቃ ስነ ስርዓቱ ላይ ተገኝተው ንግግር ያደረጉት የትግራይ ክልል ምክትል ፕሬዝዳንትና የፍትህ ቢሮ ኃላፊ አቶ አማኑኤል አሰፋ በበኩላቸው የፌዴራል መንግስት የፕሪቶሪያ የሰላም ስምምነት ባለመተግበሩ የትግራይ ህዝብ ሉዓላዊ ግዛቱና ተፈናቃዮች ባልተመለሱበት ሁኔታ ላይ ይገኛል። ይባስ ብሎም አሁን ላይ የነዳጅ በጀት እንዲሁም ሌሎች መሰረታዊ አቅርቦቶች ላይ ክልከላዎች ተባብሰው በመምጣታቸው የመልሶ ግንባታ ስራዎቻችን ለማከናወን እንቅፋት ፈጥሮ ይገኛልን ብለዋል። አብዝ ሐለፉ ዋናት ጆኖሳይድ አብልዕል ህዝብ ትግራይ ተአውጁ በትግራይ ህዝብ ላይ ጆኖሳይድ ተፈጽሞበት ከባድ ተጋድሎ በማካሄዱም የፕሪቶሪያው የሰላም ስምምነት እንዲፈረም አስችሏል። በዚህም ላለፉት 3 ዓመታት በዚሁ አሰራር ቆይተናል። ነገር ግን የኢትዮጵያ መንግስት ቃል በገባው መሰረት መፈጸም ባለመቻሉ የትግራይ ህዝብ መብቱ ለዓላው ግዛቱ ተፈናቅሎም ከባድ ችግር እንዲያስተናግድ ሆኗል። ይባስ ብሎም አሁን ላይ በጀት፣ ነዳጅ እንዲሁም መሰረታዊ ነገሮች ተከልክሎ ይገኛል። ስለዚህ በጦርነት የወደሙ መሰረተ ልማቶች መልሶ መገንባት አልተቻለም። ይሁንና የሰማዕታት አደራ ተግባራዊ የሚደረገው የትግራይ ሉዓላዊ ግዛትን በማስከበር ለበርካታ ዓመታት በስቃይ ላይ የሚገኙ ተፈናቃዮች ወደ ቀያቸው ለመመለስ እንዲሁም ፍትህና ተጠያቂነት እንዲሁም ልማት እንዲረጋገጥ ማድረግ ስንችል ነው ሲሉም አቶ አማኑኤል በመድረኩ ተናግረዋል። ስዋዕትና በዕላማ እዮም ተሰውዮም ሰማዕቶቻችን በዓላማ ነው ህይወታቸውን የሰጡት። ይህ ደግሞ ከድንቁርና እንድንላቀቅ ከረሃብ በሽታ እንድንላቀቅ የትግራይ ህዝብ ድህነትና ህልውና እንዲረጋገጥ ነው። ስለዚህ እነዚህን ሁሉ በአንድ መፈጸም አልቻልንም። ነገር ግን ዛሬ የምናከናውነው ያለነው ግን ቀኑን ምክንያት አድርገን ነው። ይህ ደግሞ ቃላቸውን እንደማናጥፍና ብዙ ስራዎች እንደምንሰራ ማሳያ ነው። ከዚህ በተጨማሪ የሰማዕታት አደራ ተግባራዊ የሚሆነው የትግራይ ሉዓላዊ ግዛት ተከብሮ ተፈናቃዮች ወደ ቀያቸው ሲመለሱና ልማት ሲረጋገጥ ነው። በጉብኝት ወቅት የተገኙት ከተለያዩ ክፍለ ከተሞች የተውጣጡ የመቀለ ከተማ ነዋሪዎች በበኩላቸው ግንባታቸው ተጠናቆ ለስራ ክፍት የሆኑት የመሰረተ ልማቶች የነበሩትን ችግሮች ከማቃለል አንጻር ትልቅ አስተዋጽኦ እንዳላቸው በመግለጽ በቀጣይም የማህበረሰቡን ችግር በትኩረት በመገንዘብ ቀጣይነት እንዲኖራቸውም ጥሪ አቅርበዋል። ለቀጣይ ደግሞ ብዙ ችግር አለ በከተማችን እንደሚታወቀው ከከተማው ውስጥ ገቢ የተሰሩ መሰረተ ልማቶች ብዙም ባይሆን ባለው ሀብት መሰረት ለመሰረተ ልማት ቅድሚያ መስጠቱ ጥሩ ነው። አሁንም ግን አሁን በኩሃ ያለነው በወልድ ንጉስ ሁለተኛ ደረጃ ትምህርት ቤቱ ጥሩ ነው ብለን ለቀጣይ ደግሞ ባለው ከተማ ባለው ሀብተ ገነት መሰረት ትምህርት ቤቶችም ማስፋፋት በሰማዕታት ስም የሚደረጉ የምረቃ ስነ ስርዓት እጅግ በጣም ደስ የሚያሰኝ ነው። መስዋዕትነት ለከፈሉ ወንድሞቻችን ለከፈሉ ልጆቻችን በሙሉ የመደበስን ያህል ጥሩ የአጀማመር እየታየ መሆኑ ይታያል እና አሁንም ምናልባት የሚደረገው እንቅስቃሴ እንዲቀጥል በተለይ ትምህርትን በተመለከተ ትምህርት ቤቶች በየቦታው ያሉ ትምህርት ቤቶች በሙሉ እንዲስፋፉ ልጆቻችንም ወደ ቴክኖሎጂ እንዲገቡ ማድረግ በቴክኖሎጂ እንዲታገዙ ማድረግ ከዚህ በተጨማሪም የትግራይ ሰማዕታት ቀን ምክንያት በማድረግ ለ39 አቅም ለሌላቸው የቀድሞ የጦር አካል ጉዳተኞች የመኖሪያ ቤት ግንባታ በማከናወን ለማስረከብም የመሰረተ ድንጋይ ተቀምጧል። የሰማዕታት ቀን ሲከበር አደራቸውን በማስቀጠል ሊሆን እንደሚገባ በሐወልቲ ሰማዕታት በተካሄደው የውይይት መድረክ ተገለጸም። በመድረኩ የተገኙት ነባር ታጋይ ጎበዛይ ወልደ አረጋይ የትግራይ ሉዓላዊነት ለማስከበርና ግዛታዊ አንድነት በማረጋገጥ የሰማዕታቱን አደራ መተግበር ይገባልም ብለዋል። ሙሉ ብርሃን ዳርጌ ተጨማሪ አላት። 38ኛውን የትግራይ ሰማዕታት ቀንን አስመልክቶ በመቀለ ከተማ ሐወልቲ ሰማዕታት ህዝባዊ የውይይት መድረክ ተካሂዷል። በውይይት መድረኩ የተለያዩ መንግስታዊ አካላት እንዲሁም የተለያዩ ከተሞች ነዋሪዎች ተገኝተዋል። በውይይት መድረኩ አወያይ ሆነው የተገኙት የመቀለ ከተማ ምክትል ከንቲባ ታጋይ ኃይላይ አረጋዊና ነባር ታጋይ ጎበዛይ ወልደ አረጋይ ሲሆኑ ነባር ታጋይ ጎበዛይ ወልደ አረጋይ ሰማዕታትን ስንዘክር ትተውት ያለፉትን ያደራ ቃል ምስጢራዊ ጥልቀቱን በመረዳትና አደራቸውን በመፈጸም ሊሆን ይገባል ሲሉ ገልጸዋል። ክልተ ክፋል ሎ ናይሎም ዓንቲ መዛተይ አጀንዳ ተቀዳማይ ክፋል 17 ዓመታት ዝወሰደ ህዝባዊ ቃልሲ ሽዑ ተከፈለ መስዋዕቲ የዛሬው ቀን የመወያ አጀንዳ ሁለት
ክፍሎች አሉት። የመጀመሪያው 17 ዓመታት የተካሄደውን ህዝባዊ ትግል ላይ የተከፈለውን መስዋዕትነትና ያስመዘገቡን ውጤት እንዳይደበዝዝ ሰማዕታቱም የሰጡንን አደራ ምንድነው የሚል መልእክት ያስተላልፋል። ሁለተኛው ደግሞ ያለፈውን ጄኖሳይዳዊ ጦርነት የመከትነበትና ያስመዘገብነውን ድል እንዲሁም ሰማዕታቱ የተውሉንን አደራ ምን ናቸው የሚል ሲሆን በአግባቡ በመያዝ እንዴት መጠቀም እንደሚገባንም ያመላክታል። ሰማዕታት ለትግራይ ህዝብ ህልውና ሉዓላዊነት ዲሞክራሲና ሰላም መረጋገጥ በየዘመናቱ በነበሩ መራራ የትግል አውድማ ውድ ህይወታቸውን የከፈሉ ውድ የህዝብ ልጆች መሆናቸውን የገለጹ ሲሆን በወቅቱ ያካሄዱትን የትግል ምዕራፍ ፍትሃዊና ትክክለኛ እንደነበረም ነባር ታጋይ ጎበዛይ ወልደ አረጋይ አክለው ገልጸዋል። ዕለት 15 ህዝባውን መንግስታውን በዓል ኮይኑ እንዳተኸበረ ጸኒዑ ሰኔ 15 ህዝባዊና መንግስታዊ በዓል ሆኖ ሲከበር መጥቷል። ሌሎች ትግላችንን የሚያወሱ በዓላትም አሉ። በየወቅቱ የነበሩ የህዝብ ትግል ሉዓላዊነታችን ከማስከበር ባሻገር ለሌሎችም የተረፈ ሰላምን፣ ዲሞክራሲና ሉዓላዊነትን ያረጋገጠ ትክክለኛ ትግል ነበር። ነባር ታጋይ ጎበዛይ ወልደ አረጋይ የዘንድሮ የ2018 ዓመተ ምህረት የሰማዕታት ቀን የሰማዕታቱ አደራ ለሉዓላዊነታችን በሚል መሪ ሲከበር የሰማዕታቱን አደራ በማደስ የትግራይን ሉዓላዊነት በማክበር ሊሆን ይገባል ያሉ ሲሆን በአሁኑ ወቅት ትልቁ ጉዳይ ይህ መሆኑን መረዳት ያሻልም ብለዋል። በአሁኑ ወቅት ትልቁ ጉዳይ ይህ መሆኑን መረዳት ያሻልም ብለዋል። ቀኑን በክብር ሲዘከር አደራቸውን አክብረን ተግባር ላይ ማዋል ዋና ጉዳይ መሆኑን ልብ ማለት ይገባል ሲሉ ማስረድተዋል። ዕላማኸ እንታይ ዕላማው ናይ ለማዓንቲ ዘተ ዝናይለው ዞን ዝባዓል ዘሎ በዓል ከንታይ ዕላማው አብዙል ከዓ ሰኔ 15 የሰማዕታት ቀን ብለን ስናከብር ማክበር ብቻ ሳይሆን ሰማዕታቱ የተሰዉበትን አደራ ተግባራዊ በማድረግ የትግራይ ህዝብ ችግር ለመፍታትና ሉዓላዊነት ለማስከበር መሆን አለበት። የትግራይ ህዝብ በየኬንዳው ተጥሎ ይገኛል። ግዛታዊ አንድነታችንም አልተረጋገጠም። ስለዚህ አደራቸውን መብላት የለብንም ማለት ነው። ሰኔ 15 2018 ዓመተ ምህረት የሰማዕታት መታሰቢያ ቀን ምክንያት በማድረግ የዕለቱን የአማርኛ ዜናዎቻችን አሁንም ቀጥለዋል። ወደ ሐውዜን አልፋለሁ። ከ38 ዓመት በፊት በሐውዜን ወረዳ የተፈጸመው ጨፍጫፍ የደርግ አረመናዊ ተግባር ማሳያ በታሪክ ሂደት የማይረሳ ጥቁር ታሪክ መሆኑ የሐውዜን ነዋሪዎች ገለጹ። ጨቋኙ የደርግ ስርዓት በሐውዜን ከተማ የፈጸመው አረመናዊ ድርጊት የማይረሳና በጥቁር የታሪክ መዝገብ ላይ የሰፈረ መሆኑን በ38ኛው የትግራይ ሰማዕታት ያነጋገርናቸው የሐውዜን ከተማ ነዋሪዎች ገለጹ። የትግራይ ህዝብ አሁንም ሰላም ፈላጊና ራሱን በራሱ የመተዳደር መብቱን ሉዓላዊነት በሰላማዊ መንገድ እንዲመለስለት እየጠየቀ ያለ ህዝብ መሆኑን ተናግረዋል። ተጨማሪ ያለን የዛሬ 38 ዓመት ከተለያዩ የትግራይ አካባቢዎች በሐውዜን በተሰባሰቡ ገበያተኞች በጦር ጀቶች የተፈጸመው ጭፍጨፋም የፋሽቱ የደርግ ስርዓት አረመኔነት የሚያመላክት መሆኑ ይታወሳል። በምስራቃዊ ዞን የምትገኘው ሐውዜን ከተማም ከአፋር ጨምሮ ከሁሉም የትግራይ አቅጣጫዎች ገበያተኛ የሚሰባሰብባት መሆኑ የተረዳው ጨፍጫፊው የደርግ ስርዓት በገበያተኞችና የከተማው ነዋሪዎች ላይ የቦምብ ናዳ በማውረድ ህዝቡ ተጨፍጭፏል። ይህ አምባገነናዊ ስርዓት የፈጸመው አረመኔያዊ ድርጊት በትግራይ ህዝብ ታሪክ ጥቁር መዝገብ የሰፈረ ሰብአዊ ጭካኔ የተሞላው ድርጊት መሆኑን የሐውዜን ከተማ ነዋሪዎች ይገልጻሉ። ከ38 የነበረ ጨፍጫፍ በደርግ በጣም በግፍ የአምባገነን ደርግ በህዝባችንና በእንስሳ ይሁን የ2200 600 ህዝብ እየጨፈጨፈው ነው የነበረው። የዛሬ 38 ዓመት በጣም ግፍ በዓለም ታይቶ የማይታወቅ ግፍን የፈጸሙ ያው በጣም በሚያሳዝን ሁኔታ በቃላት ለመግለጽ በሚከብድ ሁኔታ ያው የሰውና የእንስሳ አስከሬን የተደበላለቀበት መጥፎ ታሪክ ነበረ ብዬ አስተዋውሳለሁ። የትግራይ ህዝብ በልጆቹ መስዋዕት የገረሰሰውን ጨቋኝ አምባገነናዊ ስርዓት ዳግም አንሰራርቶም የትግራይ ህዝብ ጄኖሳይዳዊ ጭፍጨፋ ተፈጽሞበታል። በመሆኑ የትግራይ ህዝብ
አሁንም ሰላም ፈላጊና የህዝቦችን እኩልነት የሚያምን ለገነባው ህገ መንግስታዊ ስርዓት ተገዢ ሆኖ ሳለም የብልጽግና ስርዓት የትግራይን ሉዓላዊ ግዛቱንና ራሱን በራሱ የማስተዳደር መብቱን ነጥቆ ለማንበርከክ እየፈጸመ ያለውን ሁሉን አቀፍ ክልከላም ፍጹም ተቀባይነት እንደሌለው ነዋሪዎቹ ይናገራሉ። የህገ መንግስት ስርዓታችን የተከለው ህገ መንግስታችን ተነግፈን በስርዓታችን በራሴ ስርዓት ነው የሚያስተዳድራችሁ በእናንተ ስርዓት መስዋዕት የከፈላችሁ በኮንቱ ነው የእናንተ አይሆንም ብሎ ነው ሰውየው የሚያጠፋን ያለ የትግራይ ህዝብ ግፍ የሚያደርሰን ያለ ቶሎ ብለን ማጥፋት አለብን። ስርዓታችን የራሳችን ትራሳችን በራሳችን መብት በራሳችን ቋንቋ ስርዓታችን እኔም ምንስተዳደረው እንጂ በአብይ ስርዓት እኛ አንቀበለውም። አሁን ማለት በቃ በውይይት ቢፈታ ደስ ይለናል። ትግራይ ህዝብ የትግል ጥማት የለውም። ሰላም ወዳጅ ህዝብ ነው። ሰላም ይወዳል። ያው በሰላም ቢፈታ ደስ ይለናል። የህዝቡ አስተያየት ነው። ከመጣ ግን ምንም ማድረግ ስለማይቻል ያው አንድነታችን ጥናትና ማስተካከል ነው። ምንም ማድረግ አይቻልም ማለት ነው። በጣም አደገኛ ሁኔታ ነው ያለን። ቤት ትምህርት የለም፣ የሰራተኛ መንግስት ደሞዝ የለም ማለት ነው። ነዳጅ የለም። ከአንድ ከተማ ወደ አንድ ከተማ ስትሄድ የ50 ብር ትራንስፖርት የነበረ እስከ 1000 ደርሷል። አሁንም ያው ገበያም እንደዛ ያው ሁሉም ነገር በጣም ጽፍታጻጽፍ ውድ ሆነዋል። አስቸጋሪ ሁኔታ ነው ያለነው። የትግራይ ሰማዕታት ቀን የሃውዜን ጭፍጨፋን ቀንን ምክንያት በማድረግ ሁሌም ሰኔ 15 የትግራይ ሰማዕታት ቀን ተብሎም በሁሉም የትግራይ አካባቢዎች በተለያዩ መርሃ ግብሮች ታስቦ ይውላል። በመጨረሻም የሰማዕታት ቀን መታሰቢያ ብቻ ሳይሆን የተውልንን አደራ ለማሳካት ቃል የምንገባበት ቀን ሊሆን ይገባል ሲል የሰሜን አሜሪካ ተጋሩ ማህበር ገለጸም። ትግላችንን ጠላቶቻችን የትግራይ ህዝብ ከምድረ ገጽ ለማጥፋት ያላቸው ፍላጎት፣ ምኞትና ጥረት ፈጽሞ እስኪከሽፍ ድረስ በጽናትና በአንድነት ሊቀጥል ይገባል ሲሉም ጥሪያቸውን አቅርበዋል። ሰለሞን አስመላሽ አዘጋጅቶታል። የሰማዕታት ቀን መታሰቢያ ብቻ ሳይሆን የተውልንን አደራ ለማሳካት ቃል የምንገባበት ቀን ሊሆን ይገባል ሲሉ የሰሜን አሜሪካ ተጋሩ ማህበር ገለጹ። የሰሜን አሜሪካ ተጋሩ ማህበር ለመላው የትግራይ ህዝብና ለትግራይ ሰራዊት 38ኛው የትግራይ ሰማዕታት መታሰቢያ ቀን ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላልፈዋል። ይህ ቀን ሰው ሊሸከመው ይችላል ተብሎ የማይታሰብ ችግርና ፈተና ተሸክመው ምትክ የሌላትን ህይወታቸው ለከፈሉ ክቡራን ሰማዕታት በታላቅ ክብር የምናስታውስበት ብቻ ሳይሆን የተውልንን አደራ የምናሰላስልበትና አደራ ግቡን እንዲመታ በሙሉ ልብ እንደምንታገል ቃላችን የምናድስበት ቀን ነው ብለዋል። ሰማዕቶቻችን የትግራይ ህዝብ የራሱን ዕጣ ፈንታ የመወሰን መብት፣ ብሔራዊ ማንነት፣ ክብርና ዴሞክራሲ መብቶች እንዲከበሩ በተደረገ ትግል ላይ ሲሰዉ የተውልንን አደራ እነዚህን ዓላማዎች ለማሳካት መታገል ብቻ ሳይሆን በትግሉ ውስጥ አካላዊ ጉዳት የደረሰባቸው ጀግኖችና የሰማዕታት ቤተሰቦችን መንከባከብና መደገፍ እንደሚያካትት በአግባቡ እንረዳለን ሲሉም ገልጸዋል። የዘንድሮው የሰማዕታት መታሰቢያ ቀን የትግራይ ህዝብ በራሱ የመረጠውን ህጋዊ መንግስት ወደ ስፍራው በተመለሰበት የውስጥና የውጭ ጠላቶች ለ5 ዓመታት ያደረጉትን የህዝብ አንድነት የማፍረስ ሴራና ተንኮል በከሸፈበት የትግራይ ህዝብ ዋስትና የሆነው የትግራይ ሰራዊት ተደራጅቶ የህዝቡን ደህንነት ለማረጋገጥ በተሻለ አቋም ላይ በሚገኝበት ወቅት መከበሩ ከፍተኛ ኩራትና ኃላፊነት እንደሚሰማቸው ገልጸዋል። ነገር ግን ይህ ማለት ጠላቶቻችን ሙሉ በሙሉ ተሸንፈዋል ወይም ሴራቸውን አቁመዋል ማለት አይደለም። ይልቁንም የጠላቶቻችን ምኞትና ፍላጎት ቁርጽንና አሰላልፉን እየቀየረ እስካሁን እንደሚቀጥል ገልጸዋል። ሆኖም በትግራይ ህዝብ የተጠናከረ አካሄድ እነዚህ ሴራዎች ፍሬ አልባ እንደሚሆኑ ጥርጥር እንደሌለው የክቡራት ሰማዕታት ታሪክ በጊዜ የማይደበዝዝ ሁልጊዜ እየደመቀ የሚሄድ ታሪክ ነው ያለው መግለጫው። ስለዚህ የተውልንን አደራ ለማሳካት የሚደረገው ትግል ይበልጥ እየጠነከረና የተስፋፋ መቀጠል ስለሚገባው የትግልን መንፈስ ለቀጣዩ ትውልድ ማስተላለፍ አለብን ሲሉ ባወጡት መግለጫ ገልጸዋል። ትግላችንም ጠላቶቻችን የትግራይ ህዝብ ከምድር ገጽ ለማጥፋት ያላቸው ፍላጎት፣ ምኞቱና ጥረት ፈጽሞ እስኪከሽፍ ድረስ በጽናትና በአንድነት ሊቀጥል ይገባል ሲል የሰሜን አሜሪካ ተጋሩ ማህበር በሰጠው መግለጫ አስታውቋል። ሰኔ 15 2018 አበይት የሰማዕታት ቀን ምክንያት በማድረግ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ የትግራይ ቴሌቪዥን የሰማዕታት ቀን ምክንያት በማድረግ የተዘጋጁ ፕሮግራሞች እንተዋቸዋለን። ፎርቱና ገብሩ ቆይታ አደረኩኝ። ሰላም